ሲኤምሲ ወደሚገኘው ባለ አንድ መኝታ ቤት አፓርትመንቱ ሄድኩ። ቤታችን ቅርብ ለቅርብ ቢሆንም እንኳን የባቡር መንገድ ለይቶታል። ነድቼ ለመሄድ ስል ወደ ጉድ ሾላ የሚሄደውን መንገድ ይዝና ሳሊተ ምህረት ቤተክርስቲያንን ዞሬ የሄድኩትን ያህል እንደገና መመለስ ይኖርብኛል። በጓሮ በኩል ለመግባት የሚቻልና 3 ደቂቃ እንኳን የማይፈጅ ቢሆንም በር ላይ የሚቀመጡት ጥበቆች መኪናሽ የመግቢያ ስቲከር ስለሌለው አይገባም ይሉኛል። በደህና ቀንም ከዘበኞች ጋር ተስማምቼ አላውቅም። ገና ሲያዩኝ እንደ እብድ ያደርጋቸዋል። በዚህ ምክንያት ወደ እርሱ ቤት መሄድ ሳስብ ልቤ ከወዲሁ ፍስስ ይላል። እንደዚያም ሆኖ ግን አልቀርም። ሳንኳኳ ከፈተልኝ። አቶ ጀይሉ እዚያ ነበር። በሌላ ቀን እንግዳ ካለ ይነግረኛል። በተለይ ብርቱካን ሚደቅሳ ቤቱ የምትመጣ ከሆነ አይ እንግዳ አለብኝ አልችልም ይላል በግልጽ። ሲጋራ አብረው ልታጨስ ትመጣለች። ሲጋራ አብራችሁ ታጨሳላችሁ አይደለም አልኩት አንድ ቀን። ምን አገባሽ? ወይንስ ትጠጡ የለም? ምን ቸገረሽ አንቺ? ፖለቲካ ታወራላችሁ? አናወራም። በተሻለን አቅም ፖለቲካ እንዳናወራ ሁለታችንም እንሸሻለን አለኝ። አንተ አሁን ከፖለቲካ በስተቀር ሌላ ምን ይጥምህና ሌላ ወሬ ታወራለህ? ሳቀ። እንግዳ አለብኝ ብሎ ቤቱ እንዳልሄድ የሚከለክለኝ እርሷ ካለች ብቻ ነው። አቶ ጀይሉ ከተቀመጠበት ተነስቶ መራቲቲ አለኝ። አሪሲዎች ይጠሩኛል ባልኩት ስም። ግዙፍ ነው። አይኖቹ ደብዘዝ ያለ ሰማይ የሚመስል ቀለም ይዘዋል። ቆዳው ጥቁር ነው። ነጭ ሪዛ አለው። የራስ ፀጉሩ ከግንባሩ ጥቂት ገባ ያለ ሲሆን ረጅም ነው። ለመሄድ እየተዘጋጀ ነበር የደረስኩት። በሌላ ቀን በቤቱ ግብዣ ቢጠራን ደስ እንደሚለው ነገረኝ። የሚኖረው አሜሪካ ነው። ሳልመለስ ምሳል ጋብዛችሁ አለ። ተቀበልን። ወጥቶ ሄደም። እኔና ሌንጮ ቀረን። በተለመደው ቦታ ተቀምጠናል። በረንዳው በጧት ፀሐይ ተጥለቅልቋል። ወንበሩን አውጥቶ በረንዳ ላይ ከተቀመጠ ወደ ውስጥ የሚገባው ወይ በር ሲንኳኳ አሊያም ተመላልሳ ምግብ የምሰራለት ሴት ምሳውን ስትሰጠው ይሆናል። የፕላስቲክ ወንበሩ ላይ ተዝናንቶ ከፊት ለፊቱ መስኩን እያየ ይቀመጣል። ሲጋራ በየደቂቃው ይለኩሳል። ሲጋራ ሰው ሊገድል ይችላል የሚለው ሳይንስ በእርሱ ላይ ግን እውነት መሆን ሳይችል የቀረ ይመስላል። ፍጹም ጤነኛ፣ ማሰብ የሚችልና ቀልድ አዋቂ ሰው አሁንም ሲጋራ እየለኮሰ አጠገቤ ቁጭ ይላል። ስለምወደው ጭሱን እየጠጣውና የቤቱ ዘበኞች ቁም ስቅሌን እያሳዩኝም እርሱ ቤት መሮጤን አልተውኩም። እስከ ግማሽ ድረስ ውሃ የያዘች የፕላስቲክ መያዣ አጠገቡ ያስቀምጣል። አጭሶ ሲጨርስ የቀረውን ቁራጭ ይነክርበታል። ከዚህ ቀደም እንዲህ ያለ ነገር አይቼ አላውቅም። ነገሩ ሲያዩትም ደስ አይልም። እንደ ሲጋራ መተርኮሻ የኮዳ ውሃን ይጠቀማል ማለት ነው። 2 ሰዓት አጠገቡ ከተቀመጣችሁ ዕቃው በሲጋራ ቁርጥራጭ ይጥለቀለቃል። ከትንፋሹ እኩል ሲጋራ ያጨሳል። ዛሬ ብዙ አላጨሰም። አፍንጫውን ግን በመሐረብ ማበሳ በዛ። ጃዋር ድርጅት እንዲያቋቁም እየነገርኩት ነው። መንግስት እንዲሆን ነው አልኩት። እኔ እኮ ደስ ይለኛል። ያስባል፣ ድርጅት ቢመሰርት ይሻላል። በየትኛው ዲሲፕሊን አልኩ መልሼ። ገላመጠኝ። ጎበዝ ልጅ እኮ ነው አንቺ። ጎበዝ እንደሆነ አውቃለሁ። ያስባል የምትለውንም እቀበላለሁ ያልኩት በየትኛው ዲሲፕሊን ነው? ድርጅት መመስረት አለበት። ተስፋ ያለው ነው። ሌንጮ በእናትህ አልኩት ትክት በማለት። ጃዋርን እኔም አንተም እናውቀዋለን። ድርጅት መመስረት የሚያስችል ዲሲፕሊን የለውም። ከመታሰሩ በፊት 3 ዓመት ሙሉ እንደ ባለዛር በግ የሚያመጡ እንግዶችን ሲቀበል አይደለም የሚውለው። ቤቱ እንግዳ አቋርጦ ያውቃል። ተረጋግቶ ቁጭ ብሎ አስቦ ያውቃል። አልጎመጎመም። ክሌቨር ነው እሱ እኮ ገባኝ። ኦነግ 50 ዓመት ሙሉ የዘለቀ ድርጅት እንዲሆን ምን ያህል ዕውቀትና ጽሑፍ አፈሰሳችሁ? የተከሰከሰው እንደምና አጥንትቶ በምን አይነት ጠንካራ ዲሲፕሊን ፒላሮቹ እንዳቆማችሁ ግን አስበው። ስትራክቸሩ በቅጡ ስለወጣ እነ ቀጀላ እንኳን መሩት አይደለም። ጃዋር እንደዚህ አይደለም፣ ታካች ነው። ራሱን ነቅንቆ ጸጥ አለ። ለምንድን ነው ያደፈጠው? አሳቻ ቀን በጉጉት እየጠበቀ ነው። ኢትዮጵያን የመምራት ፍላጎቱን እርግፍ አድርጎ አልተወም አይደል? የተወ አይመስለኝም አለኝ። የጃዋርን ነገር አቁመን ለአፍታ ጸጥታ ሆነና ስለ ጠቅላይ ሚኒስትሩ ደግሞ ማውራት ጀመርን። ስለሱ ሲነሳ ሌንጮ ይስቃል።
ድምፁን ጮክ አድርጎ ይስቃል። ሳይወድ በግድ እጁን ጠምዝዞ አሳምኖ ነው መሰለኝ አድናቂው ያደረገው። ጠላቶቹን ከውስጥም ከውጭም አወደመኮ። ሲጋራውን መጠጥ አደረጋትና ጉድ ነው መቼስ አለም። ለዚያውም ለብቻው አንድ ሰው መንግስት ሆኖ እኮ ነው ይህን የሚሰራው። ከት ብሎ ሳቀና ይሄ ሰውዬ ራሱ በቃኝ ብሎ ካልሄደ በቀር ሊያስለቅቀው የሚችል ማን አለ? በደንብ ነው የሚገዛው። አይሄድም፣ በደንብ ይቀመጣል አለኝ። ለምን እንዲህ አልክ? እኔ የመጣው ጊዜ በመጀመሪያ ሳገኘው በቶሎ ስልጣን እንደማይለቅ አውቄያለሁ። ልታውቅ ትችላለህ። አስቻይ ሁኔታው ግን መች ተፈጠረለት? ለምንስ ብዙ ይቆያል አልክ? ድርጅት የሚባል ነገር እኮ የለም። አንድ ድርጅት የለም ከእርሱ በስተቀር ሰውም የለም። ፈገግ አለ። ሊያደንቀው ይፈልግና መልሶ ዋጥ ያደርገዋል። በልቡ ግን የሚገረምበት ይመስላል። አንዳንድ ቃላቶቹና ስለ ዶክተር አብይ ሲያወራ ያለው የፊቱ ጸዳል ይህንኑ ነው የሚያሳየው። ችግሩ ሌንጮ አይናገርም። ጥቂት ቁጥብ አማርኛዎች ናቸው ያሉት። ብዬ አልናገር ሲለኝ ጋግር ታምነ መቼም እለዋለሁ። አንድ ሰሞን የሰሜን ጦርነት ተፋፍሞ በነበረበት ጊዜ እንዲሁ የበጋውን ፀሐይ የሞቀና የሲጋራ ጢሱን አየሩ ላይ እየተነፈሰ ያለ ሄድኩኝ። ወያኔ ይመጣል፣ እኔ እንኳን ከዚህ ሀገር አልሄድም፣ አንቺ ግን ውጪ አለኝ የመቀሌ ታሪካችንን አስታውሶ። ይመጣሉ አልኩት። አዎ የሚቀሩ አይመስለኝም። ዶክተር ደረጀ ገረፉን ከ2 ሳምንታት በኋላ አገኘሁት። በጣም ስራ በዝቶበት ይጣደፋል። አሁንም ስልክ ይደወልለታል። ከሁኔታው አስጨናቂነት የተነሳ የት ካፌ ውስጥ እንደነበርን ረስቼዋለሁ። ብቻ ግሪክ ትምህርት ቤት አካባቢ ነው። ጥቁር ማኪያቶ መጥቶልን ሁለታችንም ጫፉን አልነካነውም። ነገሩ ምንድነው አልኩት። ምንድነው የሁሉ ሸብረብ? ጃዋርን ለማስፈታት እየሞከርኩ ነው። ማለቴ እየሞከርን ነው። ለብቻው ክሬዲት መውሰድ የሚፈልግ ሰው አይደለም። እኔ ሲል እምብዛም አልሰማውም። ብልጽግናዎችን መክሮ ዝም ሲሉት ወደ መቆዘሙ ይሄዳል። የብልጽግና ሰዎች ደግሞ ምን ሊሰሩ እንደፈለጉ ለማንም አይናገሩም። ምክሩን እንደተቀበሉ አስመስለው ምንም ባለማድረግ ደግመህ አትሞክረን የሚሉ ቢመስሉም እሱ ይህን ልማዱን የተወ አይመስልም። እነሱን ለማዳን ድንጋይ ይፈነቅላል። ጃዋርን ማስፈታት አሁን ለምን? ወያኔ እየመጣች ነው። መከላከያ ነገሩን የቻለው አይመስለኝም። ኦሮሚያን በቀላሉ እንዲያቋርጡ አልፈለግንም። እናማ ጃዋርን መፍታት ከኦሮሞ ጋር ያለንን ጥል ያቆምልናል። ቢያንስ ኦሮሚያን በቀላሉ አያቋርጡ እያልከኝ ያለኸው ወያኔ እየመጣች መሆኑን ነው? ዜናው ሁሉ እውነት ነው። አዎ፣ በጣም ወደፊቱ ፊቴን ማስጠጋቴን ያወቅኩት ወደኋላ ሸሸት ሲለኝ ነው። ከዛስ ሀገሩንም ይምራ ወያኔ መጥቶ እንደገና ከሚይዝ። ማን? ጃዋር? ታዲያ ምን ይደረግ? ወያኔ ተመልሳ እንድትመጣ እኔም አንቺም አንፈልግም አይደለም እንዴ? አሁን ላይ ቆሜ ይህን ጉዳይ ሳስበው አስቂኝ ነው። ሆኖም በሰዓቱ የነበረው ሁኔታና ሹመኞች ለዚህ ምን መልሰው እንደነበር አላውቅም። ደረጀ ለመንግስት መረጃ ቅርብ ሰው እንደመሆኑ ይህን ያህል ያሰጋው ጉዳይ ከባድ ቢሆን ይመስለኛል። ወደ ቤቴ ሲሄድ 2 ጊዜ ቀላል ግጭት ተጋጨው። አንደኛው ወደ ኋላ ሲሄድ ከተቀመጠ የድንጋይ ቱቦ ጋር ሲሆን፣ ሌላው ታክሲ ነው። የታክሲውን ተከሰስኩ። መብላትም ሆነ መጠጣት አልቻልኩም። አዲስ አበባ እንደ ሁልጊዜው ጸጥ ብላለች። ጸጥታው ድምጽ ነበረው፣ ግን የሚያወራ ዝምታ። ለስንት ዓመታት ወደ ቤተክርስቲያን ሄጄ ባላውቅም ሄድኩኝ። በወንጌላውያን አማኞች በአብዛኞቹ ዘንድ ይህ ጦርነት የኢየሱስና የሰይጣን ጦርነት ተደርጎ ይወሰድ ነበር። ከጥቂት ጊዜያት በኋላ ብዙ ከተሞች በህወሓት ቁጥጥር ስር ገብተው ምዕራባውያኑ ዜጎቻቸውን አስወጥተው ጨርሰው ቅዳሜ ቀን ከሰዓት ሌንጮ ቤት ሄድኩ። ከመንገዱ መጠማዘዝ የተነሳ ሐሳቤን ለመቀየር ፈልጌ የነበረ ቢሆንም ሄድኩ። በተለመደው ቦታ ተቀምጧል። ከተለመደው ሰዓት ውጭ ወይን ለራሱ አቅርቦ እየጠጣ አገኘሁት። ወይን ትፈልጊያለሽ? ወይን የሚያስጠጣ ደስታ ላይ እኮ አይደለንም። ከት ብሎ ሳቀ። ሌንጮ ጎትቶ ያመጣው ይመስል እንዲህ ተረጋግቶ ተቀምጠው ሳየው ተናደድኩበት። ምንድነው ነገሩ ግን? ሰዎቹ እየመጡ ነው፣ አዲስ አበባ ይገባሉ። አይመጡም አልኩት። እንዴት? በአይኑ ጫፋየኝ። አይመጡም። ፖለቲካዊ እይታ ወይም መረጃ ወይም የምትከላከይበት ጦር አለሽ እንዴ? የለኝም። ግን ለሰው ልጆች አንድ ጊዜ እድል ካመለጠና ከእጅ ከወጣ በኋላ ተመልሶ አይመጣም። ይህን ተስፋ በማድረግ ብቻ ወያኔ ሀገረ መንግስቱ ላይ በድጋሚ ስልጣን ለመያዝ እድል አታገኝም ብዬ አምናለሁ። ሁለተኛ እድል የላትም። የምትዩ የጴንጤ ወሬ ነው ወይም መንፈሳዊ ነው።
እኔ ፖለቲካ ነው የማወራው። ወያኔ አዲስ አበባ በመኪና ለመምጣት ከ4 ሰዓት በላይ የማይቆይበት ቦታ ላይ ቁጭ ብሎ ነው እኮ ይህንን የምትዩ። ምንም ቢሆን አይመጡም። ንቀቱን በንግግር ሊገልጽልኝ አልፈለገም። ድሮ ተግባብተን የምናወራው ሰዎች ተጣላን። አኩርፍ ያለው ፊት ለፊቱ የሳሩን መስክ እያየ ሲጋራ በያዘበት እጁ አልፎ አልፎ ጉንጩን ይደግፋል። እንደተናደድኩ ደህና አደር ብቻ ብየው በሩን ከፍቼ ወጣው።